ሰላም ውድ ቤተሰቦቼ እንደምን አላችሁ? እንደምን እስከ ደረሳችሁ? እንኳን ወደ ቻናሌ በሰላም መጣችሁ። በክፍል 3 ተመልሰናል። በክፍል 3 ቆይታችን ደግሞ ሰፋ ያሉ የህልም ፍቺዎችን እንመለከታለን። በክፍል 1 እና በክፍል 2 በጣም ብዙ ሰዎች ደስ እንዳላችሁና እንደዚሁም ደግሞ አሁንም በድጋሚ ብዙ ህልሞችን ጽፋችሁልኛል። እንደ እግዚአብሔር ፍቃድ ባለኝ ጊዜና ሰዓት ደግሞ የሁላችሁንም ህልሞች እያየን እንወያያለን። እግዚአብሔር አምላካችን ከሁላችን ጋራ ይሁን። አሁን በቀጥታ ወደ ክፍል 3 የህልም ፍቺ በቀጥታ እንሄዳለን። የመጀመሪያው የምናገኘው ሳም የሚል ዩዘርኔም ያለው ወንድማችን የጻፈው ነው። በህልሜ አዲስ አበባ ውስጥ ይመስለኛል ቤተክርስቲያን የሆነ የብሔር ባንዲራ አልብሷት አየሁ። በውስጥ መስመር ባናገርህም መልካም ይመስለኛል ብሎ ጽፎልኛል። ነገር ግን ይህ ያየው በህልሙ ምንድነው የሚለውን ነገር እስቲ እንመልከት። ባንዲራ በቤተክርስቲያናችን የህልም ትርጓሜ መሰረት እንዴት ይፈታል? ምንን ይወክላል? እነዚህን ነገሮች እስቲ እንመልከታችሁ። ውድ ወንድማችን ያየው ህልም ወቅታዊውን የሀገራችንና የቤተክርስቲያናችንን ሁኔታ የሚገልጽ ግልጽ ህልም ነው። በውስጡም ትልቅ መንፈሳዊ ሐዘንና ማስጠንቀቂያ የያዘ ነው። በቤተክርስቲያናችን የህልም ትርጓሜ መሰረት እንደዚህ ማየትና መፍታት እንችላለን። አንደኛው ቤተክርስቲያንና የብሔር ባንዲራ ስጋዊነት በቅዱስ ቦታ መገለጽ ማለት ነው። አስተውሉ። ቤተክርስቲያን የክርስቶስ አካል፣ የሰላምና የፍቅር ማዕከል፣ የሁሉንም ብሔር ቋንቋ ተሻግራ ሰማያዊ አንድነትን የምትሰብክ ቅድስት ስፍራ ናት። በህልም ቤተክርስቲያን በብሔር ባንዲራ ተሸፍና ማየት ስጋዊ ፖለቲካና ዘረኝነት ወይም ጎሰኝነት መንፈሳዊን ቅድስናና አንድነት ለመሸፈንና ለመቆጣጠር እያደረገ ያለውን ሙከራ ያሳያል። ይህም ዓለማዊነት ወደ መቅደስ መግባቱን የሚጠቁም መንፈሳዊ ሐዘን ነው። ይህንን በተለያየ መንገድ አሁን በሀገራችን እያየን ነው ያለነው። ሁለተኛው የመከፋፈልና የፈተና ምልክትም ነው። ባንዲራው ቤተክርስቲያኗን አለበሳት ወይም ሸፈናት ማለት የቤተክርስቲያኗ ሰማያዊ ማንነትና የቃል ኪዳን ብርሃን በሰዎች ጎሰኝነትና ክፍፍል ምክንያት ተጋርዷል ማለት ነው። ይህም በምዕመናን መካከል ሊመጣ የሚችለውን መከፋፈልና ቤተክርስቲያን የምታልፍበትን የፈተና ወቅት ያሳያል ማለት ነው። ጌታችን በወንጌል እንደዚህ ብሎ እንደተናገረው በማቴዎስ ወንጌል ምዕራፍ 21 ከቁጥር 13 ላይ ቤቴ የጸሎት ቤት ይባላል ተብሎ ተጽፏል፣ እናንተ ግን ሌቦች ዋሻ አደረጋችሁት ብሎ እንደተናገረው ቅዱስ ስፍራው ለስጋዊ ዓላማ መዋሉንም ያሳያል። ህልም ዝም ብሎ የሚታይ አይደለም። በነገራችን ላይ ይሄ እኮ አሁን ቤተክርስቲያናችን በአሁኑ ሰዓት ላይ በሀገራችን የምንመለከተው ነገር በግልጽ የሚያሳይ ነው። ቤተክርስቲያናችን ዛሬ 10 15 30 ቦታ ተከፋፍላ ተበታትናለች። ቤተክርስቲያናችን ውስጥ ያሉ ነገሮች ብዙ ነገሯ ግራ የሚያጋባ ሆኗል። እግዚአብሔር በእውነት ቤተክርስቲያናችንን እችን ቅድስት ኩላዊት ንጽሕት የሆነችዋን ቤተክርስቲያናችንን እግዚአብሔር በእውነት ይጠብቅልን። ስለዚህ ህልም ላይ በጣም ጥንቃቄ ማድረግ ያስፈልጋል። ወንድማችን በውስጥ መስመር ጻፍልኝ፣ እንወያያለን፣ እናወራለን። እግዚአብሔር አምላካችን ሀገራችን ኢትዮጵያን ሰላም ያደርግልን። የህልሙ ዋናው መልእክት ግን የጸሎት ጥሪ ነው፣ ማስጠንቀቂያም አለበት። ይህ ህልም አንተን ጸልይ የሚል መልእክታዊ ጥሪ አለው ማለት ነው። እግዚአብሔር ቤተክርስቲያኑን ከብሔርና ከጎሳ ከፖለቲካ አውጥቶ በቃሉና በቅድስናው እንዲጠብቃት ምእመናን ከዚህ ስህተት እንዲመለሱ በጸሎት መትጋት እንዳለብህ ያሳያል ነው እና በመትጋት መጠንከር አስፈላጊ ነው ማለት ነው። ሁለተኛው የምንመለከተው የህልም ደግሞ ቹቹ ጥላሁን የሚል ዩዘርኔም ያለው ወንድማችን ነው። ወንድማችን እንዲህ ብሎ ጠይቆናል። 2 ሴትና ወንድ ዶሮዎች ከመኝታ ቤቴ ሲገቡ አየው። ከተወሰነ ቆይታ ጊዜ በኋላ እነዛ ዶሮዎች ከመኝታ ቤቱ ወጥተው አንደኛው ወንዱ ዶሮ ሊወጣ እያኮበከበ ሶፋ ላይ ነው። ሴቷ ዶሮ ግን ወጥታ ወደ ታች እየወረደች አየኋት። ዶሮዋን ሳይ የቤቴ በር ላይ ትልቅ ነጭ በሬ በገመድ ታስሮ ቆሟል። የማን ነው ስል የሚታረድ ነው ይሉኛል። ይህ ምንድን ነው ብሎ ጠይቆናል። ይህ ህልም በጣም ሰፊ ማብራሪያ፣ ሰፊ መረዳትን የሚጠይቅ ነው። በነገራችን ላይ በተረጋጋ መንፈስ ሆናችሁ አዳምጡኝ ውድ ቤተሰቦቼ። ስለዚህ ወንድማችን ለጠየቀን ህልም ቀጥተኛ መልስ እንሰጠዋለን። እግዚአብሔር አምላካችን ሁላችንንም ያግዘን። ውድ ወንድማችን ያየው ህልም በቤትና በግል ህይወት ውስጥ ስላለው መንፈሳዊ ለውጥና ስለሚመጣ ታላቅ በረከት የሚናገር ነው። በቤተክርስቲያናችን የህልም ትርጓሜ መሰረት ዶሮዎቹ ከመኝታ ቤት መውጣታቸው የጭንቀት መወገድን ያሳያል። መኝታ ቤት የሰው ልጅ የእረፍት፣ የሰላም፣ የግል ህይወት ቦታ ነው። ከዚህ በፊት በነበሩን የህልም ፍቺዎች ደጋግሜ ነግሬያቸዋለሁ። መኝታ ቤት የሰው ልጅ የእረፍትና የሰላም፣ የግል ህይወት ቦታ ነው። ዶሮዎች ወንድና ሴት መኝታ ቤት ውስጥ መቆየታቸውና ከዚያ መውጣታቸው በግል ህይወት ውስጥ በትዳር ውስጥ ለተወሰነ ጊዜ ግርግርና መረበሽ ፈጥረው የነበሩ ሐሳቦች ሊሆኑ ይችላሉ። ወይም መንፈሳዊ ውዝግቦች እንደ አይነ ጥላ ወይም የቤት ውስጥ አለመግባባት፣ እንደ ቡዳ መንፈስ ያሉ፣ እንደ ዝሙት መንፈስ ያሉ ሌሎችም ነገሮች ብቻ ሲረብሹ የነበሩ ነገሮች ህይወትን ለቀው እየወጡ መሆኑን ያሳያል።
ዶሮዎቹ መውጣታቸው ሰላም ወደ መኝታ ወደ ልብህ እየተመለሰ መሆኑንም ያበስራል ማለት ነውና ይህንን መረዳት በጣም አስፈላጊ ነው። ወንዱ ዶሮው ሶፋ ላይ ሴቷ ወደታች መውረዷ ደግሞ የሚያሳየው በቤት ውስጥ የነበረው ግርግርና ውዝግብ እየተበታተኑና ኃይሉ እየደከመ መሄዱን ያሳያል። ድንገት አሁን ያለህበት ህይወት በጸሎት እየበረታ እየሰገድህ ከእግዚአብሔር ጋር ከምንም ጊዜው በላይ እየቀረብክ ከሆነ እነዚህ ነገሮች የሚያሳዩት ከህይወት ፈተና እየራቀ በህይወት ውስጥ አድብተው የነበሩ ነገሮች እየጠፉ ለመሆኑ ምልክቶች ናቸው። ጠላት በቤት ላይ የነበረውን ተጽዕኖ አብቅቶ ወደ የመጣበት እየተመለሰ መሆኑንም ይጠቁማል። ሶፋውና ደረጃው መውጫው ናቸው። ይህም መገላገልህን ያረጋግጥልሃል ማለት ነው። ስለዚህ በደንብ መረዳት አስፈላጊ ነው። በሩ ላይ የቆመው ነጭ በሬ የታላቅ በረከትና የምስራች ምልክት ነው። አስተውሉ ውድ ቤተሰቦቼ፣ ይህ የህልሙ ትልቁ ቁልፍና ዋነኛው መልእክት ነው። ነጭ በሬ በቤተክርስቲያናችን ትርጓሜ ነጭ በሬ የንጽህና የጽድቅና ታላቅ የሰላም ምልክት ነው። በሩ ላይ ቆሞ ማየት በረከትና ሲሳይ ደጃፍ ላይ መድረሱን በግልጽ የሚያሳይ ነው። አስተውሉ። ለምን በገመድ ታሰረ? በገመድ መታሰሩ ይህ በረከት በስርዓት የተያዘና በእግዚአብሔር ፍቃድ ወደ ቤት እንዲገባ የተዘጋጀ መሆኑን ያሳያል። አንዳንዴም ስለት ካለብህ ያ ስለት ደርሶ በረከቱን ሊያመጣልህ እንደሆነ ይጠቁማሉ። እግዚአብሔር በእውነት እኮ በተለያየ መንገድ እኮ ያስተምረናል። ህልም ዝም ብለን አይደለም የምናየውና ይሄ ህልማው በጣም ብዙ ትልቅ መልእክት ያለው ነው። ስለዚህ በደንብ ማስተዋል ይገባል። የሚታረድ ነው ተብሎ የተነገረው መነገሩ በህልም ነጭ በሬ ሊታረድ ሲዘጋጅ ማየት የምስጋና መስዋዕት ወይም ዝክር ወይም ስለት ምልክትም ሊሆን ይችላል። ይህ ማለት እግዚአብሔር በቤት ላይ ትልቅ የደስታ ቀን ያመጣል። አንተንም ለዚያ በረከት ምስጋና የምታቀርብበት፣ የምታርድበት፣ የምትዘክርበት ጊዜ መቃረቡን የሚያሳይ ነው ማለት ነው። የታረደው በሬ ድልንና ትልቅ በዓልን ያበስራል። ስለዚህ ይህንን በደንብ ማስተዋል አስፈላጊ ነው ማለት ነው። ወደ ቀጣይ የህልም ፍቺ ስንሄድ ራሄል ጌታቸው 9528 የሚል ዩዘርኔም ያላት እህታችን የጠየቀችው ነው። እንዴት ዋልክ ወንድሜ? የኔ ህልም ደግሞ ዛሬ ወንዝ ከእህቴ ጋር ሲሻገር አየሁ ብላ ጠይቀናለች። ይህ ህልምም በጣም ግልጽና መልካም የሆነ ህልም ነው። ውዴታችን በህልምሽ ከእህትሽ ጋር ወንዝ ስትሻገር ማየትሽ በቤተክርስቲያናችን የህልም ትርጓሜ መሰረት እጅግ መልካም የድልና የስኬት ምልክት ነው። ከዚህ በፊት ነግሬያችኋለሁ። ወንዝ መሻገር ድል ነው ብያችኋለሁ። ከፈተና መሻገርም ነው ብያችኋለሁ። ፍቺውን እንደዚሁ እንመልከተው እስቲ። አንደኛው ወንዝ መሻገር የድልና የለውጥ ምልክት ነው። ወንዝ በህልም ትርጓሜ የህይወት ጉዞ፣ ፈተና ወይም አንድ ትልቅ የህይወት ምዕራፍ ነው። ወንዙን መሻገርሽ በህይወትሽ ወይም በቤተሰባችሁ ላይ የነበራችሁ አስቸጋሪ ሁኔታ፣ ጭንቀት ወይም መሰናክል በድል አልፈሽ ወደ ሰላምና ወደ እረፍት ምድር እንደምትገቢ ያሳያል። ልክ የእስራኤል ልጆች ባህረ ኤደንን ዮርዳኖስን ተሻግረው ወደ ተስፋይቱ ምድር እንደገቡ አንቺን በረከትሽን የምታገኝበት ደጃፍ ላይ መሆንሽን ያበስራል ማለት ነው። ሌላው ግን ከእህትሽ ጋር መሆንሽ ነው። ይሄ የቤተሰብ አንድነት በረከት ነው። ከእህትሽ ጋር መሻገርሽ ይህ በረከት ወይም ከፈተና መውጣት አንቺን ብቻ ሳይሆን ቤተሰብሽንም እህትሽንም የሚጨምር መሆኑን ያሳያል። ያያችሁ አንዳንዴ ለቤተሰብ መጸለይ፣ ቤተሰብን በጸሎት ማሰብ፣ በዙሪያችን ያሉ ሰዎችን በጸሎት ማሰብ አስፈላጊ ነው የሚባለው ለዚህ ነው። በመካከላችሁ ያለው ፍቅርና መረዳዳት እግዚአብሔርን ደስ እንደሚያሰኝና በጋራ ወደ ስኬት እንደምትደርሱ ይጠቁማል። እርስ በርሳችሁ መከታና ረዳት መሆናችሁንም ያሳያል። ሌላው የመንፈሳዊ እረፍት ምልክትም ነው። ውሃው ሰላማዊ ከሆነና በድል ከተሻገራችሁት ነፍሳችሁ ከነበረችበት ውጥረት ወጥታ እረፍትን እንደምታገኝ ያሳያል። በእረፍቷ ዘንድ ይመራኛል ተብሎ በመዝሙር 22 ከቁጥር 2 ላይ እንደተገለጸው ይህንን መረዳት በጣም አስፈላጊ ነው ማለት ነው። ስለዚህ እህታችን በዚህ መረዳትና በዚህ ማየት አስፈላጊ ነው ማለት ነው። እግዚአብሔር ከሁላችን ጋር ይሁን። ወደ ቀጣይ የህልም ፍቺ ደግሞ እንሄዳለን። በቀጣይ የምንመለከተው ደግሞ በህኔ የሚል BHNE የሚል ዩዘርኔም ያለው ቤተሰቦች የጠየቁት ነው። ወንድሜ በእስር ቤት ሆኜ ነው ያየሁት። ከፍ ያለ የፎቅ ቤቶች ጣራ ላይ ተኝቼ ነጭ ለብሼ እህቶቼም ነጭ ለብሰው አየኋቸው ብሎናል። ይህ ምንድን ነው? እስቲ እንመልከተው። ከፍ ያለ ፎቅ ቤቶችን ማየት በህልም ምንድን ነው? ተኝቶስ ነጭ ልብስ ለብሶ መመልከት ምንድን ነው? እሱ ራሳችንን ብቻ ሳይሆን ቤተሰቦቻችንን ነጭ ለብሶ መመልከት ምንድን ነው? ውድ ወንድማችን በስጋ እስር ቤት ሆነ ይህንን ህልም ማየት እግዚአብሔር ለአንተና ለቤተሰቦች ያለውን ታላቅ ተስፋና ጥበቃ የሚያሳይ ነው። በእስር ቤት ውስጥ መሆንና ከፍ ባለ ጣራ ላይ መተኛት አሁን ያለበትን ስጋዊ መከራ ወይም የህይወት ውጥረት ያሳያል። እስር ቤቱ ከፍ ያለ ጣራ መመልከት በእስር ቤት ውስጥ ሆነ ከፍ ያለ የፎቅ ጣራ ላይ መሆን ምንም እንኳን ስጋ በሰው እጅ ቢታሰርም ነፍስና መንፈስ ግን በእግዚአብሔር ዘንድ ከፍ ያለ ቦታ ላይ እንዳላቸው ያሳያል። ይህም ከጠላቶች በላይ ከፍ እንደምትልና እግዚአብሔር ካለበት መከራ በላይ እንደሚያወጣ ምልክት ነው። መተኛት ምንን ይወክላል? መኝታ ወይም እረፍት በህልም የሰላም ምልክት ነው። በዚያ መከራ ውስጥ ሆነ በከፍታ ላይ መተኛት እግዚአብሔር በውስጥ ሰላምንና ተስፋን እንደሰጠ አትፍራ፣ እኔ
እጠብቃለሁ እያለ መሆኑንም የሚያሳይ ነውና ይህንን መረዳት አስፈላጊ ነው። ሌላው አንተና እህቶች ነጭ መልበሳችሁ ነው። ይሄ የድልና የንጽህና ምልክት ነው። ነጭ ልብስ የጽድቅ የንጽህናና የታላቅ ድል ምልክት ነው። በዮሐንስ ራእይ ምዕራፍ 7 ከቁጥር 9 እንደተገለጸው ማለት ነው። አንተና እህቶች ነጭ ለብሳችሁ መታየታችሁ መላው ቤተሰባችሁ በእግዚአብሔር ጸጋ የተሸፈነ መሆኑን ያሳያል። ይህም ማለት አሁን ካለበት እስራት ወይም መከራ በድል እንደምትወጣ አንተም ሆንክ እህቶች በሰው ፊት በክብርና በንጽህና እንደምትታዩ የሚያበስር ታላቅ የምስራች ነው። ነጭ ልብስ ሐዘን በደስታ ይተካል የሚል ሰማያዊ ምስክርነት ነውና ይህንን በደንብ ማስተዋል ይገባል። ሌላው የመጨረሻው የአንድነትና የጸሎት ምልክትም ነው። እህቶችን አብሮ በነጭ ልብስ ማየት በስውር ያንተ መፈታትና ሰላም እንዲመጣ የሚጸልዩ መኖራቸውንና በረከቱ ለሁላችሁ መሆኑን የሚያሳይ ነውና እግዚአብሔር በእውነት ሁላችንንም ይርዳን። ከስራታችን ከተያዝንበት ከፈተናዎቻችን ሁሉ እግዚአብሔር አምላካችን ሁላችንንም ነፃ ያድርግልን። በቀጣይ የምንመለከተው የሽመቤት የምትባለው አያታችን የጠየቀችው ነው። ሰላም ወንድሜ፣ እኔ በህልሜ ቄስ በመስቀል ግንባሬ ላይ ንቅሳት አለ ብለውኝ በመስቀሉ ግንባሬን ፋቅ እያደረጉ ከዛ በኋላ አሳለሙኝ ብለናለች እህታችን። ይህ ምን ማለት ነው? እስቲ እንመልከተው። ውዴታችን ያየሽው ህልም እጅግ ታላቅ የሆነ የመንጻትና የፈውስ ምልክት ያለበት ህልም ነው። እስቲ አንዳንድ ወሳኝ ነጥቦችን እያነሳን እንመልከት። በግንባር ላይ ያለ ንቅሳት ይሄ የጠላት ምልክት ነው። አስተውሉ። ግንባር የሰው ልጅ ማንነት፣ እድልና በጥምቀት ጊዜ ሜሮን የሚቀባበት ቅዱስ ስፍራ ነው። በህልምሽ ግንባርሽ ላይ ንቅሳት አለ መባልሽ በስውር ካንቺ ጋር ተቆራኝቶ ነበረ የአይነ ጥላ ወይም የክፉ መንፈስ ምልክት ወይም ማህተም እንደነበረ ያሳያል። ጠላት በህይወትሽ ላይ የራሱን ምልክት አድርጎ ሐሳብሽንና እድልሽን ሊያውክ መሞከሩንም ይጠቁማል። ስለዚህ መንቃት ነው ማለት ነው። ሌላው ቄሱ በመስቀል ፋቅ ማድረጋቸው የመፈወስ ኃይል ነው ወይም የመፈወስ ኃይል ነው። ቄሱ የመንፈስ ቅዱስ አገልግሎትና የቤተክርስቲያን ምሳሌ ናቸው። በመስቀል ግንባርሽን መፋቃቸው በህይወትሽ ላይ ተጣብቆ የነበረው ያ የጠላት ንቅሳት ክፉ ምልክት በመስቀሉ ኃይል የተፋቀና እየጠፋ መሆኑን ያሳያል። መስቀል የዲያብሎስን ስራ የሚያፈርስ እሳት ነውና ያንቺም የቆየ እስራት በመስቀሉ ኃይል እየተሻረ ለመሆኑ ትልቅ ምልክት ነው ማለት ነው። ሌላው ማሳለማቸው ነው። የሰላምና የቃል ኪዳን ምልክት ነው። ከፋቁት በኋላ መስቀሉን ማሳለማቸው ከነበረብሽ ክፉ ነገር ነጽተሽ ከእግዚአብሔር ጋር መታረቅሽንና በረከቱን መቀበልሽን ያሳያል። ማሳለም ማለት መታተም ነው። ይህም ማለት ጠላት የሳለው ንቅሳት ጠፍቶ በመስቀሉ ፍቅር ዳግም መታተምሽን ያረጋግጣል ማለት ነውና ይህንን በደንብ መረዳት አስፈላጊ ነው። እግዚአብሔር አምላካችን ከሁላችን ጋር ይሁን። ስለዚህ እህታችን የጠየቅሽ እህታችን ይህንን በዚህ እንድትረጂው ነግርሻለሁ ማለት ነው። ሌላው የምንመለከተው ህልም ደግሞ ኃይሉ ዓለሙ የሚል ዩዘርኔም ያለው ቤተሰባችን የጠየቀው ነው። እንዲህ ብለዋል። ወንድሜ እኔ በህልሜ የጭነት መኪና ነው መውጣት ያቅተኛል፣ በስተመጨረሻም እወጣለሁ ብሎናል። ይህንን በእርግጥ በውስጥ በዩቲዩብ በራሱ መልሼላችኋለሁ። ነገር ግን ለእኛ ለሌሎቻችን ደግሞ ያስተምራል ብዬ ስላሰብኩኝ እመልሳለሁ። ውድ ወንድማችን ያየው ህልም በህይወት ውስጥ ስላለው ትግልና በስተመጨረሻም ስለምታገኘው ድል የሚያሳይ እጅግ የሚያበረታታ ህልም ነው። በቤተክርስቲያናችን የህልም ትርጓሜ መሰረት እስቲ አንዳንድ ነጥቦችን ወሳኝ ነጥቦችን አንስተን እንመልከት። አንደኛው የጭነት መኪናው ይሄ የታላቅ ኃላፊነትን የሥራ ምልክት መሆኑን ያሳያል። የጭነት መኪና በህልም ትርጓሜ አብዛኛው ጊዜ ከባድ ኃላፊነትን፣ የሥራ ስፋትን፣ የንግድ እንቅስቃሴን ወይም በህይወታችን ውስጥ የምትሸከሙን ትልቅ ዓላማ ያመለክታል። መኪናው የጭነት መሆኑ ደግሞ የምታከናውነው ስራ ወይም የምታልመው ህይወት ከባድ ጥረትና ድካም የሚጠይቅ መሆኑን ያሳያል። ሁለተኛው መውጣት ማቃቱ ነው። የመፈተንና የትግል ወቅት ነው። ወደ መኪናው ለመውጣት መቸገር አሁን ባለበት ሰዓት በስራ በትምህርት ወይም በግል ህይወት ላይ ከባድ መሰናክሎች የገጠሙ መሆኑን ያሳያል። ለምን አልሳካልኝ አለ፣ ለምን ይዘገያል የሚል የውስጥ ጭንቀት ወይም የጠላት ውጊያ ሊኖርብን እንደሚችል ይጠቁማል። ይህ ወቅት እግዚአብሔር ትዕግስትንና ጥንካሬን የሚፈትንበት ሰዓት ነውና በጣም ነገሮችን በትዕግስትና በጥንቃቄ መመልከት ያስፈልጋል። ሌላው በስተመጨረሻ መውጣት የድልና የስኬት ምስራች ነው። ይህ የህልም ዋነኛውና ትልቁ መልእክት ያለበት ቦታ ነው። መጀመሪያ ብትቸገርም በስተመጨረሻ መውጣት እግዚአብሔር ካለበት ድካም ወጥቶ ለታላቅ ስኬት እንደሚያበቃ ያበስራል። በህይወት ያቀድከው ነገር በችግርና በትግል ቢጀመርም ፍጻሜው ግን በድል እንደሚጠናቀቅ ማረጋገጫ ነው። ትዕግስት የጽድቅ መሰረት ናት እንዲሉ አባቶች በትዕግስት ስኬትን ትረከባለህ ማለት ነውና ይህንን በደንብ ማስተዋል አስፈላጊ ነው ውድ ወንድማችን። ስለዚህ በዚህ መንገድ ህልምን እንፈታለን ማለት ነው። ወደ ቀጣይ የህልም ፍቻችን እንሄዳለን። ውድ ኦርቶዶክሳውያን እስከዚህ ድረስ የተከታተላችሁኝ ከሆነ ይህንን ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ቪዲዮን ላይክ እያደረጋችሁ ሼር አድርጉ፣ ለወዳጅ ለጓደኛ ማጋራታችሁን በጭራሽ እንዳትረሱ። እግዚአብሔር አምላካችን ከሁላችን ጋር ይሁን። በክፍል 3 እንገኛለን። የክፍል 1ና ክፍል 2ን ካላያችሁ ወደ ኋላ ተመልሳችሁ ሁላችሁም እንድትከታተሉ እጠይቃለሁኝ ማለት ነው።
በቀጣይ የምንመለከተው ብርሃን ነጋሲ የሚል ዩዘርኔም ያለው ወንድማችን የጠየቀው ነው። የሞላ የውሃ ጉድጓድን መሻገር በህልም ምንድን ነው? የሞላ የውሃ ጉድጓድን መሻገር በህልም ምንድን ነው? ውድ ወንድማችን የሞላ የውሃ ጉድጓድ በህልም መሻገር እነዚህን ከታች የሚነግርን ነገር በደንብ እንድታዳምጥ እፈልጋለሁኝ። አንደኛው ከከባድ ፈተና መገላገልን ያሳያል። የሞላ የውሃ ጉድጓድን መሻገር ከከባድ ፈተና መገላገልን ያሳያል። ጉድጓድ በህልም ትርጓሜ የጥልቅ መከራ፣ የጠላት ወጥመድ ወይም የመናፍስት ፈተና ወይም ደግሞ የጭንቀት ምሳሌ ነው። ውሃው መሙላቱ ደግሞ ፈተናው እጅግ ከባድና የሚያሰጥም ለህይወት አስጊ ያደፈጠ ነገር እንደነበረ ለህይወታችን አስጊ የሆነ ነገር እንደነበረ ያሳያል። ያንን የሞላ ጉድጓድ መሻገር በህይወት ላይ ተደቅኖ የነበረውን ትልቅ ችግር በፈጣሪ ቸርነት መፈታቱንና አንተም ሳትሰምጥ በድል እንደተሻገርክ የሚያሳይ ነው ማለት ነው። ሌላው የአዲስ ምዕራፍ መጀመሪያ ነው። ምክንያቱም ከፈተና ወደ ሆነ ነገር መሻገር ማለት የአዲስ ምዕራፍ የህይወት መጀመሪያ ነው ማለት። ውሃ መሻገር በቅዱስ መጽሐፍ ከባርነት ወደ ነጻነት የመሻገር ምልክት ነው። ይህንን በመጽሐፍ ቅዱስ ላይ በደንብ የምናውቀው ታሪክ ነው። የእስራኤል ልጆች የኤርትራን ባህር የዮርዳኖስን ወንዝ እንደተሻገሩ አንተም ከነበርክበት አስቸጋሪ ሁኔታ ወጥተህ ወደ ተስፋይቱ ምድር ወደ አዲስና የተባረከ ህይወት እየተሻገርክ መሆኑንም ያሳያል ማለት ነው። ሌላው ግን በጣም ወሳኙ ነገር መለኮታዊ ጥበቃ ነው። ጉድጓዱ ሞልቶ እያለ መሻገር መቻልህ የእግዚአብሔር ረድኤት ከአንተ ጋር መሆኑን ያሳያል። በውሃ ውስጥ ባለፍህ ጊዜ ከአንተ ጋር ይሆናለሁ፣ በወንዞችም ውስጥ ባለፈ ጊዜ አያሰጥመውም ተብሎ በትንቢተ ኢሳይያስ ምዕራፍ 43 ከቁጥር 2 የተነገረው ቃል ኪዳን በአንተ ላይ ተፈጽሟል ማለት ነውና ይህ ጠላት ሊያሰጥምህ ቢፈልግም እግዚአብሔር ግን በድል እንዳሻገረ ማረጋገጫ ነውና ህልሙ ትልቅ መልእክት ያለው ነው። ስለዚህ ይህንን በደንብ ማስተዋል ይገባል ማለት ነው። ሌላው የምንመለከተው ደግሞ አማኑኤል የሚል ዩዘርኔም ያለው ወንድማችን የጠየቀው ነው። ሰላም ወንድሜ፣ አንዱ ፍቅረኛ የነበር አንድ የአረብ ሀገር ደላላ ነው። በለበስኩት ልብስ ሲቀልድብኝ ልብስ ሊቀይር ወደ ቤት ሲመለስ መሰላል ቆሞ አየሁ። መሰላሉ ላይ እወጣለሁ። እህቴ ውሃ የያዘለ ጃኬት መሰላሉ ላይ አያለሁ። ታለብሰኛለች። በመሰላሉ ላይ ወጥቼ ወደ ቤት ውስጥ እገባለሁ። ከዛ ወደ እርሻ ቦታ ሄጄ ጎመን እቆርጣለሁ፣ ለእናቴ እሰጣታለሁ። መምህር አመሰግናለሁ፣ ይህ ምንድን ነው ብለው ጠይቆናል። ይህ ህልም ብዙ ነገሮች የተነሳበት ነው። ስለዚህ እያንዳንዱን ነገር አንድ በአንድ ለማየት እንሞክራለን። ውድ ወንድማችን ያየው ህልም እጅግ ዝርዝርና ጥልቅ ትርጉም ያለው ቢሆንም ከውርደት ወደ ክብር፣ ከሰው ነቀፋ ወደ እግዚአብሔር በረከት መሸጋገርን የሚያሳይ ነው። ስለዚህ አንደኛው የቀድሞ ፍቅረኛ ነቀፋና ልብስ መቀየር ከውርደት መውጣት ምልክት ነው። ልብስ በህልም የሰው ልጅ ክብርና ማንነት ነው። ቀድሞ ይቀርብህ የነበረ ሰው ወይም ደላላው በልብስህ መቀለዱ ጠላት ዲያብሎስ ባለፈ ታሪክ ወይም በድክመትህ ሊያሳፈርና ክብርን ሊያሳጣ እንደሚሞክር ያሳያል። አንተ ግን ልብስ ልቀይር ብለህ ወደ ቤት መመለስህ ከሰው ነቀፋ ወጥተህ ማንነትን ለማደስና ወደ እግዚአብሔር ሰላም ወደ ቤት ለመመለስ መወሰንን የሚያሳይ ነው። ሌላው መሰላሉና መውጣት ነው። ይሄ መንፈሳዊ እድገትን ያሳያል። መሰላል የያዕቆብ መሰላል ተብሎ የሚታወቅ ሲሆን በሕይወትህ የሚመጣን ከፍታ ያሳያል። በሰዎች ዘንድ ብትነቀፍም እግዚአብሔር ግን ወደ ከፍታ ወደ ሰላም የሚያወጣ መሰላል አዘጋጅቶላል። በመሰላሉ መውጣት መሰናክሉን አልፈ ለክብር መታጨትን ያበስራል ማለት ነውና በደንብ መረዳት አስፈላጊ ነው። ከመሰላል ጋር በተገናኙ በጣም ብዙ ህልሞችን ተመልክተናል። ስለዚህ እነዛን በደንብ አድርጎ ማየት አስፈላጊ ነው። ላይቭ ላይ የለቀኳቸውንም ከክፍል 1 እስከ ክፍል 5 ድረስ ያሉ ናቸው። እንደዛ መሰለኝ ለቅቅ ያለው እነሱንም ገብቶ ማየት በጣም ወሳኝ ነገር ነው። ሌላው ውሃ ያዘለ ጃኬት መልበስ ነው። የጸጋ የጥበቃ ልብስ ነው። እህት ውሃ ያዘለ ወይም ያለበት ጃኬት ማልበሷ እጅግ ድንቅ ምስጢር አለው። አንደኛው ውሃ የመንፈስ ቅዱስ ጸጋና የጥምቀት በረከት ምሳሌ ነው። ጃኬት ከብርድና ከጥቃት የሚከላከል የጥበቃ ልብስ ነው በሰውኛ ስንረዳው። ትርጉሙ ደግሞ በከፍታ ላይ በመሰላሉ ላይ እያለ ይህንን መልበስ እግዚአብሔር በረድኤቱና በመንፈሱ ሊሸፍን ከሰው ዓይንና ከክፉ ሐሳብ ሊጠብቅ ቃል ኪዳን እንደገባለ ያሳያል። ውሃው በረከትን የሚያለመልም ጸጋ ነው። ስለዚህ ይህንን በደንብ ማስተዋል ይገባል። ሌላው ጎመን መቁረጥና ለእናትህ መስጠት ነው። ይሄ የበረከት ፍሬ ነው። ወደ እርሻ ቦታ ሄደ ጎመን መቁረጥህ በሕይወት የምትለፋው ልፋት ፍሬ እንደሚያፈራና በረከት እንደምታገኝበት በግልጽ የሚያሳይ ነው። ጎመኑ ለእናት መስጠት የምታገኘው በረከት ለቤተሰቦች ለእናት ተርፎ እነርሱን የምታስደስትበት በረከታቸውን የምታገኝበት ደስ የሚል ጊዜ እንደሚመጣ ግልጽ ማሳያ ነውና ይህንን መረዳት አስፈላጊ ነው ወንድማችን። ስለዚህ በዚህ መረዳት አስፈላጊ ነው። ሌላው ጠያቂያችን ደግሞ አስቴር ፍቃዱ የሚል ዩዘርኔም ያላት እህታችን ናት። አስቴር ፍቃዱ እንዲህ ብለናለች። የሚወዳት ጓደኛዬ ቤት የራሴ ወርቅ ማፈኛ 2 የጠፉ ጆሮ ጌጥ ቤቷ ሄጄ ፍራሿ ስር
አግኝቻለሁ ብላናለች። ይሄ በጣም ብዙ ምስጢር ያለው ህልም ነው። ስለዚህ በደንብ አዳምጡኝ ውዴታችን። ያየሽው ህልም እጅግ ደስ የሚል የጠፋ ማንነትሽን የምታገኝበትና የተደበቀ በረከትሽን የሚገልጽ ነው። ስለዚህ አንደኛው የወርቅ ጌጣጌጦቹ የከበረ የጸጋ ማንነት ናቸው። የወርቅ ጌጣጌጦች በህልም መመልከት የከበረ ጸጋና ማንነት ነው። ወርቅ በህልም ትርጓሜ የከበረ መንፈሳዊ ጸጋ ወይም ዋጋ ያለው ማንነት ወይም የእግዚአብሔር በረከት ምሳሌ ነው። ሁለት ጥንድ የጆሮ ጌጥና ማፈኛ የወርቅ ጌጥ ማግኘትሽ በሕይወትሽ ውስጥ ያለሽን ትልቅ ዋጋና እግዚአብሔር የሰጠሽን ስጦታ ያመለክታል። ጆሮ ጌጥ መልካም ምስራች የመስማት ምልክት ሊሆን ሲሆን፣ ማፈኛው ደግሞ ክብርሽንና ማንነትሽን የሚገልጽ ትልቅ ምልክት ነው። በጓደኛሽ ቤትና በፍራሽ ስር መገኘቱ የተደበቀ ምስጢር መገለጥ ነው። ይሄ በጣም ወሳኙ የህልሙ ክፍል ነው። አስተውሉ። በጓደኛሽ ቤት መሆኑ ይህ በረከት ወይም የጠፋ ማንነትሽ ከአንቺ ጋር ካሉ የቅርብ ሰዎች ወይም ከጓደኝነትሽ ጋር የተያዘ መሆኑንም ያሳያል። ምናልባትም ጓደኛሽ ለአንቺ በረከት ምክንያት የምትሆን ወይም ምስጢርሽን የምትጠብቅልሽ ታማኝ ሰው መሆኗን ይጠቁማል። ከፍራሽ ከአልጋ ስር መገኘቱ አልጋ የረፍትና የምስጢር ቦታ ነው። ጌጡ እዛ መገኘቱ ለአንቺ የሚገባሽ ክብርና በረከት ለተወሰነ ጊዜ ተደብቆ ወይም ተረስተሽ እንደነበር አሁን ግን የመገለጫውና የምታገኝበት ጊዜ መድረሱን ያበስራል። የተሰወረ የማይገለጥ የለም ተብሎ በማቴዎስ ወንጌል ምዕራፍ 10 ከቁጥር 26 ላይ እንደተገለጸው የጠፋብሽ ሰላም ወይም ክብር ይመለስልሻል ማለት ነው። ሌላው ወሳኙ መልእክት ግን ጓደኛሽ ማግኘቷ ነው። የምስክርነት ምልክት ነው። ጌጡን ጓደኛሽ አግኝታ መስጠቷ በሕይወትሽ ውስጥ ለሚመጣው ስኬት ወይም ደስታ ሰዎች ምስክር እንደሚሆኑና የአንቺ የሆነው ነገር ወደ አንቺ እንደሚመለስ ያሳያል። ይህም ታማኝ ወዳጅ ለበረከት ናት የሚለውን የመጽሐፍ ቅዱስ ቃል ያስታውሰናል ማለት ነው። ህልሙ በእርግጥ ከላይ የተጻፈው ብዙ ግልጽም ባይሆንም ግን በዚህ መረዳትና ለመመለስ መሞከር መልካም ነው ብዬ አስባለሁኝ። ስለዚህ ስትጽፉ ግልጽ አድርጋችሁ ጻፉልኝ ብዬ የምነግራችሁ ለዚህ ነው። ምክንያቱም እናንተ በግልጽ በደንብ አድርጋችሁ ህልሙን ከጻፋችሁልኝ እኔም ለመመለስ በጣም ይቀልኛል ማለት ነው። አንዳንድ ሰዎች በድምፅ ይልኩልኛል። በድምፅ ደግሞ ህልም ለመፍታት በጣም አስቸጋሪ ነው። ምክንያቱም በደንብ ደጋግሜ ማዳመጥ ይጠበቅብኛል። ጽሁፍ ከሆነ ግን በአንዴ ይረዳዋለሁ፣ በአንዴ ለማየትም በጣም በቀላሉ ማወቅ እችላለሁ ማለት ነው። ስለዚህ ወደ ቀጣይ የህልም ፍቻችን ደግሞ እንሄዳለን። በቀጣይ የምንመለከተው ደግሞ ቡርታን ፍታወቅ ወይም ብርቱካን ፍታወቅ ለማለት ይመስለኛል። 7162 የሚል ዩዘርኔም ያላት እህታችን በህልም ድፍን ብር ለሰው አትስጪ ሲሉኝ ከሰጠሽ ግን ችግር ውስጥ ትገቢያለሽም ተጠንቀቂ ይሉኛል እና ምንድን ነው እና ደግሞ የቅድስት አርሴማን ጽዋ ትቀምሻለሽ ሲሉኝ ምን ይሆን? ይህንን ህልም እንድትፈታልኝ ይፈልጋለሁ ብላናለች እህታችን። ውዴታችን ያየሽው ህልም በአንድ በኩል ከሰዎች ጥቃት እንድትጠነቀቂ የሚያስጠነቅቅ፣ በሌላ በኩል ደግሞ ከቅዱሳን የሚሰጥሽን ታላቅ በረከት የሚያብስር ነው። አንደኛው ድፍን ብር ለሰው አትስጭ የሚለው ማስጠንቀቂያ። ብር እንግዲህ ምስጢርና ጸጋን የሚወክል ነው። በህልም ብር በተለይም ድፍን ብር የሰው ልጅ ምስጢር፣ በረከት ወይም ልዩ ስጦታ ምሳሌ ነው። አትስጭ መባልሽ ይህ ትልቅ ማስጠንቀቂያ ነው። በዙሪያሽ ያሉ ሰዎች ሁሉ ታማኝ ላይሆኑ ይችላሉ። ምስጢርሽን፣ የቤትሽን ሁኔታ ወይም የያዝሽውን እቅድ ለሰዎች ሁሉ አትናገሪ፣ አታካፊ ማለት ነው። ሌላው ችግር ውስጥ ትገቢያለሽ መባልሽ ነው። ምስጢርሽን ወይም የልብሽን እንቁ ለሰዎች ካካፈልሽ እነዚያ ሰዎች በረከትሽ ሊሰልቡሽ ወይም ለጥቃት ሊያጋልጡሽ እንደሚችሉ ይጠቁማል። ጌታችን በወንጌል እንቋችሁን በእሪያዎች ፊት አትጣሉ ተብሎ በማቴዎስ ወንጌል ምዕራፍ 7 ከቁጥር 6 እንደተባለው በረከትሽን በምስጢር ጠብቂ የሚል መልእክት ነው። ሌላው ግን በጣም የሚገርመው የቅድስት አርሴማን ጽዋ ትቀምሻለሽ የሚለው የምስራች ነው። ቅድስት አርሴማ ሰማዕቷ እንግዲህ የንጽህና የጽራትና የፈውስ ምልክት ናት። በረከቷ ይደርብን። ጽዋ መቅመስ ይህ ታላቅ መንፈሳዊ በረከት ነው። በረከቷን ትካፈያለሽ፣ በምልጇ ትጠበቂያለሽ፣ ወይም ካለብሽ ህመም፣ ጭንቀት በእሷ አማላጅነት ፈውስ ታገኛለሽ ማለት ነው። ስለዚህ ይህ በጣም ትልቅ መልእክት ያለው ነውና ይህንን ማሰብ አስፈላጊ ነው። ሌላው የቃል ኪዳኗ ጥሪ ነው። ቅድስት አርሴማ ልጄ ሆይ ወደ እኔ ተጠጊ እያለችሽ ነው። ምናልባት ለእሷ የተገባሽ ወይም የገባሽው ስለት ካለ፣ የተሳልሽው ነገር ካለ ወይም ደግሞ እሷን በጸሎት እንድትማጸኝ የቀረበልሽ ሰማያዊ ግብዣ ነውና ይህንን ማድረግ አስፈላጊ ነው ውድ ቤተሰቦቼ። ሌላው ጠያቂያችን ደግሞ ደበበ ከበደ 410 የሚል ዩዘርኔም ያለው ቤተሰባችን ጠየቀው ነው። ወንድማችን ቃልዮት ያሰማልን፣ እናመሰግናለን። ይህን ጥያቄ ደግሞ በህልም ገላ መታጠብ ወይም እጅን መታጠብ ምንድን ነው? አመሰግናለሁ። ከዚህ በፊት ይህንን ነገር መልሼላችኋለሁ። ገላ መታጠብ ምንድን ነው? ሻወር ቤት ውስጥ ገብቶ ስንታጠብ መመልከት ምንድን ነው የሚሉን ከዚህ በፊት በነበረን ቆይታ መልሻለሁ።
ይህንንም ወንድማችን የጠየቀውን ደግሞ እንደ ቤተክርስቲያን አስተምሮ መሰረት ህልሙን እንፈታለን ማለት ነው። ውድ ወንድማችን ገላን ወይም እጅን መታጠብ በህልም ትርጓሜ አብዛኛውን ጊዜ የመንጻት፣ የንስሐ፣ የፈውስና የአዲስ ህይወት ምልክት ነው። ስለዚህ ገላን መታጠብ ማለት የንስሐና የንጽህና ምልክት ነው። ገላን መታጠብ ከኃጢአት እድፍ የመንጻትና በንስሐ የመታደስ ምሳሌ ነው። ነቢዩ ዳዊት ከበደለ ፈጽሞ እጠበኝ ከኃጢአትም አንጻኝ ብሎ በመዝሙር 51 ከቁጥር 2 ላይ እንዳለው ይህ ህልም ነፍስህ ወደ እግዚአብሔር ቀርባ ንጽህና እንደምታገኝ ያሳያል። ሌላው ከጭንቀትና ከመከራ መገላገል ነው። በህይወት ላይ የነበረ ከባድ ሸክም፣ ሐዘን ወይም ውጥረት ተወግዶ ሰላምና እረፍት እንደምታገኝ ያበስራል። የፈውስ ምልክትም ነው። በስጋ ወይም በመንፈስ ህመም ካለብህ እግዚአብሔር ፈውስን እንደላከልህ እንደ አዲስ እንደምትሆን ይጠቁማል ማለት ነው። ሌላው እጅን መታጠብ ነው። የንጽህና ምልክት ነው። እጅን መታጠብ ከአንድ ክፉ ነገር ወይም ከጥፋት ነፃ መሆንንም ያሳያል። በንጽህና እጆችን አጥባለሁ ተብሎ በመዝሙር 26 ከቁጥር 6 ላይ እንደሚለው በህይወት ሊያጋጥምህ ወይም ከነበረ ክፉ ነገር ወይም ከሰዎች ሴራ እግዚአብሔር እንዳራቀ ያሳያል ማለት ነው። ሌላው አዲስ ጅምርንም ይገልጻል። አንድን ስራ ከመጀመርህ በፊት እጅን መታጠብህ የምትጀምረው ነገር የተባረከ ንጹህና ፍሬያማ እንደሚሆን ይጠቁማል ማለት ነው። ሌላው ከመጥፎ ድርጊት መራቅንም ያሳያል። ከዚህ ቀደም ስታደርገው የነበረ መጥፎ ልማድ ወይም ክፉ ተግባር ከነበረ ያንን ነገር ትተህ እጅህን መታጠብ መገላገልህን የሚያሳይ ነው ማለት ነው። ስለዚህ በዚህ መረዳት በጣም ወሳኝ ነው ውድ ኦርቶዶክሳውያን፣ ውድ ቤተሰቦቼ። ስለዚህ ይህንን ማወቅ መረዳት አስፈላጊ ነው ለሁላችንም። ሌላው የምንመለከተው የህልም ፍቺ ደግሞ ኢየሩስ ዲኤ የሚል ዩዘርኔም ያላት እህታችን የጠየቀችው ነው። ወንድሜ ጸጋውን ያብዛልህ። እኔ በህልሜ ያየሁት እኔና ወንድሞቼ በፕሌን ወይም በአውሮፕላን ውስጥ ሆነን አየው። እኔ በስደት ነው ያለሁት። የሞተው አያቴ ነው። ነይ እኔ እከፍልሻለሁ ይለኛል። ምንድነው? አመሰግናለሁ፣ በርታ፣ እግዚአብሔር ከአንተ ጋር ይሁን። አመሰግናለሁ እህታችን፣ ቃለ ሕይወት ያሰማልን እህታችን። እግዚአብሔር በስደት ባለሽበት ቦታ ይጠብቅሽ። ያየሽው ህልም ከቤተሰብሽ ጋር የተያዘ ጥልቅ መንፈሳዊ ትርጉም ያለው ነው። እስቲ እንመልከተው። በአውሮፕላን ወይም በፕሌን ውስጥ መሆን የስደትና የህይወት ጉዞን ያሳያል። አውሮፕላን በህልም ትርጓሜ ፈጣን ለውጥን ወይም ከአንድ ቦታ ወደ ሌላ ቦታ የሚደረግ የህይወትን ጉዞን ያመለክታል። አንቺ በስደት ስላለሽ ይህ ህልም አንቺንና የወንድሞችን የኑሮ ሁኔታ ወይም የስደት ጉዞ ያሳያል። ከወንድሞችሽ ጋር መሆንሽ ደግሞ በህይወትሽ ላይ የእግዚአብሔር ጥበቃና አንድነት እንዳለ የሚጠቁም ትልቅ ምልክት ነው። ሌላው የሞተው አያት መታየት የመታሰቢያ ጥሪ ነው። ያረፉ አያቶች በህልም ሲታዩ አብዛኛውን ጊዜ የጸሎትና የመታሰቢያ ጥሪ ነው። በጸሎታችሁ አስቡኝ፣ ስሜን በቅዳሴ አስጠሩልኝ የሚል የመንፈሳዊ ግንኙነት ምልክት ነው። የሞቱ አያቶች ለልጅ ልጆቻቸው የሚጸልዩ ተራዳዮች ተደርገው ይታሰባሉ። ስለዚህ ማድረግ አስፈላጊ ነው። ሌላው ነይ እኔ እከፍልሻለሁ የሚለው ቃል ከዕዳና ከጭንቀት ነፃ መውጣትን ያሳያል። ይህ የህልምሽ ዋነኛውና ትልቁ ክፍል ነው። አንደኛው ከዕዳ መገላገል ነው። እከፍልሻለሁ ማለታቸው በስጋ በህይወት በስደት ባለሽበት ያለብሽ ከባድ የገንዘብ ሸክም፣ ዕዳ ወይም የኑሮ ጭንቀት በእግዚአብሔር ቸርነት እንደሚቃለልሽ የሚያሳይ ነው። ሌላው የስለት ምልክት ነው። ምናልባት አያትሽ በህይወት እያሉ የተሳሉትና ሳይፈጽሙት የሞቱት ስለት ካለ ወይም አንቺ የተሳልሽው ካለ ያንን እንድታስቢና እንድትፈጽሚ የተሰጠ ትልቅ ምልክት ሊሆን ይችላል። ብዙ ጊዜ ብዙዎቻችን የተሳልነውን ስለት ስለምንረሳ እግዚአብሔር በአንድም በሌላ በህልም በኩል ይነግረናል። ይህንን ማሰብም አስፈላጊ ነው። ሌላው መጠበቅ ነው። ነይ ማለታቸው ወደ እግዚአብሔር መንገድና ወደ ቤተሰብሽ በረከት እንድትጠጊ እሳቸውን በመልጃቸው እንደማይለዩሽ የሚያሳይ ነውና ውድ እህታችን ይህንን መመልከት ይህንን ማሰብ በጣም አስፈላጊ ነው። በቀጣይ የምንመለከተው ህልም ደግሞ አንመው ያየህ በርናባስ የሚል ዩዘርኔም ያለው ወንድማችን ነው። እንዲህ ይላል። የሚገርም ነው ወንድሜ፣ ኃይለኛ ማዕበል ውሃ ሙላት ግን ኩልል ያለ ውሃ ከላይ እየመጣ በሩጫ ዋናው ማዕበል ሳይደርስብን ስንሻገር አየው። ይህ ምንድነው የሚል ነው እንግዲህ። ስለዚህ ይህንን ህልም በቀጥታ እንመለከታለን። ይህ በጣም ትልቅ መልእክት ያለው ነው። ውድ ወንድሜ የታሪኩና የህልሙ ቅኝት በእውነትም የእግዚአብሔር ስራ እጅግ ድንቅ መሆኑን ያሳያል። ያየው ህልም ከመንፈሳዊ ታሪክ ጋር ተያይዞ ሲታይ ትልቅ የምስክርነትን የድል ትርጉም አለው። በቤተክርስቲያናችን አስተምሮ መሰረት ኩልል ያለ ውሃ ማዕበል መለኮታዊ ምህረት እንዳለ ያሳያል። ውሃ በህልም ትርጓሜ ኩልል ያለ ንጹህ ከሆነ የመከራ ሳይሆን የምህረትና የጸጋ ምልክት ነው። ማዕበሉ በኃይል መምጣቱ በህይወቱን በቤተሰብ ላይ ሊመጣ የነበረውን ፈተና ከባድ እንደነበረ ያሳያል። ነገር ግን ውሃው ንጹህ መሆኑ ፈተናው ሊያጠፋ ሳይሆን ሊያነጻና ሊያሻግር እንደነበር ይጠቁማል። ሌላው በሩጫ መሻገራችሁ ከጥፋት የመትረፍ ምልክት ነው። ዋናው ማዕበል ሳይደርስባችሁ መሻገራችሁ እግዚአብሔር በቸርነቱ በጠባቂ መልአኩ በቅዱሳን አባቶች ጸሎትና አማካኝነት ካልታሰበ አደጋ እንደታደጋችሁ ያሳያል። ይህም በመዝሙር 124 ላይ ያለውን
በዚያን ጊዜ ቁጣቸው በእኛ ላይ በነደደ ጊዜ ውሃ ባሰጠምን ነበር፣ ነፍሳችን እንደ ወፍ ከአጥማጆች ወጥመድ አመለጠች የሚለውን ቃል ያጸናል። የአባትህ ክብር እና የህልሙ ትርጉም አባትህ ዓመታዊ በዓሉን አክብሮ ጌታ ወይም መልአኩ ወጋኝ ጎበኘኝ ብሎ ሳምንት ሳይሞላው በታላቅ በዓል አብሳሪው ቅዱስ ገብርኤል ሳይሆን አይቀርም። ማረፉ ትልቅ መንፈሳዊ ስጦታ ነው። ስለዚህ በህልም ያየኸው መሻገር አባትህ ከዚህ ዓለም ድካም ወደ ሰማያዊ ዕረፍትን ክብር መሻገሩን የሚያረጋግጥ ምስክርነት ነው ማለት ነው። አንተም በበዓሉ ለክብር በቃው ማለት የአባትን በረከትና ጸሎት በአንተና በልጆች ላይ መፍሰሱን ያሳያል። ሌላው የባለቤቷ መመለስ ነው። የተበተነው የመሰብሰቡ ምልክት ነው። አብራ የነበረችው ሴት ባለቤቷ ከዓመት በኋላ መመለሱ በሕይወታችሁ ውስጥ የነበረው የስደት የመለያየትን የጭንቀት ወቅት ማብቃቱን ያሳያል። እግዚአብሔር ራቁትን የሚሰበስብ የጠፋውን የሚመልስ አምላክ መሆኑን በቤት ላይ ሙሉ ሰላም እንደሚሰፍን ማረጋገጫ ነውና ይህንን በጣም ማስተዋል አስፈላጊ ነው። በመጨረሻም የምንመለከተው በዚህ ክፍል ቆይታችን አንድ ወንድማችን የጠየቀውን ጠይቀን በቀጣይ በክፍል 4 ደግሞ እንገናኛለን። ምክንያቱም አሁንም ብዙ ስለሆነ የሌሎቻችን የቀራችሁትን ደግሞ በቀጣይ በክፍል 4 እንመለከታለን። በዚህ በክፍል 3 ይህንን ካየን ይበቃናል ማለት ነው። በመጨረሻም የምንመለከተው ተሪዛ ለገሰ የሚል ዩዘርኔም ያላት እህታችን ነች። እኔ ብዙ ጊዜ ገንዘብ ከመሬት ሳነሳ ነው ማየው እና ቁጥሮችን አያለው፣ ግን ግልጽ ያልሆነ ቁጥሮችን። ውድ እህታችን ገንዘብ ከመሬት መልቀምና ግልጽ ያልሆኑ ቁጥሮችን ማየት በህልም ትርጓሜ የራሱ የሆነ መንፈሳዊ ትርጉም አለው። አንደኛው ገንዘብ ከመሬት መልቀም ያልታሰበ ሲሳይና በረከት ነው። ገንዘብ በህልም ስራ ውጤት ወይም ሲሳይ ምልክት ነው። ከመሬት መልቀምሽ ደግሞ ካልጠበቅሽው አቅጣጫ የሚመጣ ያልታሰበ በረከት ሲሳይ እንዳለ ያሳያል። ጌታችን በወንጌል ስለጠፋችው ድሪም ወይም ብር እንደተናገረው በሉቃስ ወንጌል ምዕራፍ 15 ከቁጥር 8 ላይ ይህ ህልም የጠፋብሽን በረከት ወይም ሰላም መልሰሽ እንደምታገኝ ያበስራል። ሌላው መንፈሳዊ ጸጋ ነው። አንዳንዴ ገንዘቡ ስጋዊ ሳይሆን መንፈሳዊ ሊሆን ይችላል። ይህም ማለት እግዚአብሔር የሰጠሽን ተስጦ ወይም ጸጋ ወስተሽ እንድትጠቀምበት ማሳሰቢያ ሊሆን ይችላል ማለት ነው። ስለዚህ ይህንን በደንብ ማስተዋል ይገባል። ሌላው ግልጽ ያልሆኑ ቁጥሮች የእግዚአብሔር ቀጠሮና ጊዜ ነው። በመጽሐፍ ቅዱስ ቁጥሮች ጥልቅ ምስጢር አላቸው። ለምሳሌ 7 ፍጹማን ናቸው፣ 12 የሥርዓት መሰረት ነው፣ 30 የፈተናና የዝግጅት ጊዜን ያመለክታሉ። በህልምሽ ቁጥሮች ማየትሽ እግዚአብሔር ለህይወትሽ የሰጠው ቀጠሮ ወይም ጊዜ እንዳለ ያሳያል። ግልጽ አለመሆናቸው ቁጥሮቹ አለመታወቃቸው ያ የተባለው በረከት ወይም ለውጥ የሚመጣው ጊዜ ገና ምስጢር መሆኑን ወይም ደግሞ አንቺ ያንን በረከት ለመቀበል ገና መንፈሳዊ ማስተዋል እንደሚጎልሽም የሚያሳይ ነው። ጊዜው ሲደርስ እኔ እገልጧለሁ የሚል መለኮታዊ ቃል ነውና በደንብ መረዳት አስፈላጊ ነው። ሌላው ግን በጣም ወሳኙ ድግግሞሹ ነው። ይሄ የንቃት ጥሪ ነው። ህልሙ ደጋግሞ መታየቱ እግዚአብሔር በህይወትሽ ላይ ትልቅ ነገር ሊያደርግ መሆኑንና አንቺ ግን በጸሎትና በትጋት እንድትጠባበቂ የሚሰጥሽ ማሳሰቢያ ነው። ይህንን በደንብ መረዳት አስፈላጊ ነው ውድ እህታችን። ስለዚህ ውድ ቤተሰቦቼ በክፍል 3 ቆይታችን ደግሞ ይህንን ያህል ተመልክተናል። እግዚአብሔር አምላካችን በእውነት ዕውቀትን፣ ኃይልን፣ ረድኤት በረከትን በእውነት ይስጠን። በሰማነው ባየነው የምንማር የምንለወጥ ያድርገን። እግዚአብሔር አምላካችን ለፍሬ ለበረከት ያድርገን። በሀገር ውስጥም ከሀገር ውጭም ያላችሁ እህት ወንድሞቼ፣ ቤተሰቦቼ በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን። ይህንን ህልም እንደዚህ እንድንፈታ እንድንማማር የረዳን ያገዘን የአባቶቻችን አምላክ እግዚአብሔር አምላካችን በእውነት ስሙ በፍጥረት አንደበቱ ላይ የተመሰገነ የተወደሰ ይሁን። በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን። ለወዳጅ ለጓደኛ ሼር አድርጉ። ይህንን ቻናል ሰብስክራይብ አድርጉ። ይህንን ማድረጋችሁን እንዳትረሱ። በቀጣይ በክፍል 4 ደግሞ እንገናኛለን። አሁንም ያላችሁን ህልሞች በኮሜንት ለመጻፋችሁን እንዳትረሱ። እግዚአብሔር አምላካችን ከሁላችን ጋር ይሁን። ይቆየን። አሜን።